ጤና ይስጥልኝ ውድ ተመልካቾቼ፣ የግለሰብ ነጋዴ የንግድ ትርፍ ግብር በ2018 ዓ.ም እንዴት እንደሚወሰን በዚህ ቪዲዮ አሳያችኋለሁ ማለት ነው። ስለ ግብር ምንነት፣ ስለ ግብር ማስከፈያ ምጣኔዎች እንዲሁም ደግሞ በሁለት የተለያዩ ሴናሪዎች ስለ ግብር አወሳሰንና አስተዳደር ቅጣት አብራችሁ ስትቆዩ በቂ መረጃዎችን ታገኛላችሁ። ውድ ተመልካቾቼ ወደ ግብር አወሳሰኑ ከመሄዳችን በፊት የንግድ ስራ ትርፍ ግብር ምንድነው የሚለውን እንመልከት። እንግዲህ በማንኛውም ገቢ የሚያስገኝ ስራ ላይ ማለትም ምርት በመሸጥ ወይም ማኑፋክቸሪንግ ቢዝነስ ላይ፣ አገልግሎት በመስጠት ወይም ሰርቪስ ዴሊቨሪ ቢዝነስ እና እቃዎችን ገዝቶ በመሸጥ መርቻንዳይዚንግ ቢዝነስ ስራዎች ላይ ተሰማርቶ ገቢ የሚያገኝ ድርጅት ወይም ግለሰብ የማምረት ስራ ለማስቀጠል እና ገቢውን ለማግኘት የወጡ የእቃ ዋጋ ኮስትስ እና አስተዳደራዊ ወጪዎችን አድሚኒስትሬቲቭ ኤክስፐንስ ከተቀነሰ በኋላ ከቀሪው ትርፍ ላይ ለመንግስት የሚከፈል የግብር አይነት ነው ማለት ነው። ጠቅለል ስናደርገው ከገቢያችን ላይ ወጪዎቻችን ከተቀነሱ በኋላ ከምናገኘው አጠቃላይ ትርፍ ላይ የሚከፈል የግብር አይነት ነው ማለት ነው። የግለሰብ ነጋዴዎችና የጥቃቅንና አነስተኛ ኢንተርፕራይዞች ግብር ማስከፈያ ምጣኔዎችን በተመለከተ እዚህ ጋር ያለውን ሰንጠረዥ እንመልከት። አንደኛ፣ አንድ ግለሰብ ነጋዴ በአመት እስከ 24000 ዓመታዊ ትርፍ ቢያገኝ ከታክስ ነፃ ነው ወይም ግብር አይከፍልበትም ማለት ነው። ከ24001 እስከ 48000 ዓመታዊ ትርፍ ካገኘ 15% የታክስ ምጣኔ ሲኖረው ተቀናናሹ ደግሞ 3600 ይሆናል ማለት ነው። ሶስተኛው ከ48001 እስከ 84000 ዓመታዊ ትርፍ የሚያገኝ ግለሰብ 20% የታክስ ምጣኔ ያለው ተቀናናሹ 6000 ነው። አራተኛ ከ84001 እስከ 120000 ዓመታዊ ትርፍ የሚያገኝ ሰው የታክስ ምጣኔው 25% ነው፣ ተቀናናሹ 10200 ነው። አምስተኛው ከ120000 1 ብር እስከ 168000 ሲሆን የታክስ ምጣኔው 30% ሲሆን ተቀናናሹ 16200 ነው ማለት ነው። ስድስተኛና የመጨረሻው ከ168000 በላይ ዓመታዊ ትርፍ የሚያገኝ ግለሰብ 35% የታክስ ምጣኔ ሲኖረው ተቀናናሹ 24600 ነው ማለት ነው። ለምሳሌ አንድ ሰው 100000 ብር ዓመታዊ ትርፍ ቢያገኝ የግብር አከፋፈሉ ወይም አወሳሰኑ ምን ይመስላል? የሚገኘው ከ84000 1 ብር እስከ 120000 ባለው ሬንጅ ውስጥ ነው፣ 25% ላይ ማለት ነው። ስለዚህ 100000 ሲባዛ በ25% ሲቀነስ 10200 ማለት ነው። ስለዚህ በዚህ መልኩ ማስላት እንችላለን ማለት ነው። ስለ ሰንጠረዥ ሐመርሃ ወይም የግለሰብ ንግድ ስራ ገቢ ግብር አወሳሰን ይሄንን ካል በቀጣይ ስለ ግብር አወሳሰን እንመለከታለን ማለት ነው። ቀደም ብዬ እንደነገርኳችሁ ግለሰብ ነጋዴዎች በዚህ ሰንጠረዥ መሰረት የሚከፍሉ ሲሆን ድርጅቶች ደግሞ ካገኙት ዓመታዊ ትርፍ ላይ 30% ዓመታዊ ግብር ይከፍላሉ ማለት ነው። ሌላው የደረጃ ሊተዋ ግብር ከፋዮች የንግድ ስራ ትርፍ ግብር አወሳሰን ምሳሌዎች አሉ። እነዚህን ሁለት ምሳሌዎች በተለያየ ሴናሪዮ በደንብ እንመልከት። የመጀመሪያው ምሳሌ አቶ አስማረ ደረጀ በምግብ ቤት ንግድ ስራ የደረጃ ሊተዋ ግብር ከፋይ ሲሆኑ ገቢያቸውን በሂሳብ መዝገብ በቀን 10/02/2019 ጥቅምት 10 2019 አሳውቀው ቢከፍሉ ይላል የ2018ን ግብር ማለት ነው። በዚህ መሰረት የ2018 የግብር ዘመን ዓመታዊ ሽያጭ በቁርጥ ግብሩ 1,200,000 ሲሆን ከዚህ ውስጥ የሂሳብ መዝገብ የቀረበበት ገቢ ብር 400,000 ብር ነው ይላል። በቁርጥ ግብር 1,200,000 ዓመታዊ ሽያጭ ወይም ገቢ ያለው ተብሎ ተጠንቷል። ነገር ግን በሂሳብ መዝገቡ መሰረት አቶ አስማረ ደረጀ 400,000 ዓመታዊ ገቢ ያለኝ ብሎ አቅርቧል ማለት ነው። ባገኙት ገቢ ላይ ግብር 400,000 ላይ 45,000 ግብር ለመንግስት ከፍለዋል ማለት ነው። ስለሆነም ገቢ ጽሕፈት ቤቱ የግብር ከፋዩን ሂሳብ መዝገብ ህዳር 20 ዓመተ ምህረት ቢመረምር ኦዲተሩ ያገኘው ግብር የሚከፈልበት ግኝት ከቁርጥ ግብሩ የተገኘው ግብር 108,000 ነው ይላል። አጭሩ ምንድነው? አቶ አስማረ ደረጀ ሂሳብ መዝገብ በወቅቱ አሳውቀዋል ጥቅምት 10 ላይ። ነገር ግን የኦዲት ምርመራ የተደረገላቸው ደግሞ ህዳር 20 ላይ ማለት ነው። እስከ ጥቅምት 30 ግብራቸውን የማሳወቅ መብት አላቸው ወይም ግብራቸውን የሚያሳውቁበት ጊዜ ነው የደረጃ ሊተዋ ግብር ከፋይ ስለሆኑ። ነገር ግን ኦዲተሩ የሂሳብ ምርመራ ያደረገው ደግሞ ህዳር 20 ነው ማለት ነው፣ ከ20 ቀን በኋላ ማለት ነው። በዚህ መሰረት የቁርጥ ግብር ውሳኔ ተደርጎላቸዋል። ከህዳር 20 በኋላ አቶ አስማረ ደረጀ 1,200,000 ዓመታዊ ሽያጭ አላቸው ተብሎ ተይዟል ማለት ነው። ዓመታዊ ሽያጭን ስናይ በሂሳብ መዝገብ መሰረት 400,000 ነው፣ የተከፈለ ግብር 45,000 ነው። በቁርጥ ግብር መሰረት ዓመታዊ ሽያጩ 1,200,000 ተብሏል፣ የተወሰነ ግብር 108,000 ነው። ስለዚህ በ108,000 እና በ45,000 መካከል ለመንግስት ያልተከፈለ ግብር አለ ማለት ነው።
ቀደም ሲል ባየነው መረጃ መሰረት ማለት ነው 108,000 ዓመታዊ ግብር መክፈል ሲገባቸው 45,000 ነው አቶ አስማረ ደረጀ የከፈሉ። ስለዚህ የግብር አስተዳደር ቅጣት አለባቸው። በዚህ መሰረት የግብር አስተዳደር ቅጣት ስሌቱ ምን እንደሚመስል እንመልከት። የመጀመሪያው ሰነዶችን ባለመያዝ የሚጣል ቅጣት ወይም የሂሳብ መዝገብ ባለመያዝ የሚጣል ቅጣት ነው። የሂሳብ መዝገብ ስለያዙ የሂሳብ መዝገብ ባለመያዝ አይቀጡም ማለት ነው። ሁለተኛው የግብር ወይም ታክስ ማስታወቂያ ዘግይቶ ማቅረብ የሚያስከትለው ቅጣት ነው የምንመለከተው። ግብር ከፋዩ የታክስ ማሳወቂያ በወቅቱ ያቀረበ መሆኑ አይቀጣም ማለት ነው። አሁንም በተመሳሳይ ምክንያቱም ጥቅምት 10 ስለሆነ ያሳወቀው። ሶስተኛው ግብር ወይም ታክስን አዘግይቶ በሚከፈል የሚጣል አስተዳደራዊ ቅጣትን በተመለከተ ነው። አቶ አስማረ ደረጀ ግብሩን ያዘገዩት ከአንድ ወር ላነሰ ጊዜ ነው። ማለትም ለህዳር 20 ላይ ስለሆነ ማለት ነው የሂሳብ ምርመራ የተደረገው። ለመጀመሪያው ወር ወይም ከፊል ለሆነው ጊዜ 5% ይቀጣሉ በሚለው መሰረት ህጉ 108,000 ሲቀነስ 45,000 63,000 ነው ያልተከፈለው የግብር መጠን። በ5% ሲባዛ 3150 ብር ቅጣት ይከፍላሉ ማለት ነው። ሌላው ግብር ወይም ታክስን አሳንሶ ማሳወቅ የሚያስከትለውን ቅጣት በተመለከተ ነው። ግብር ከፋዩ ገቢውን ያሳነሰው ለመጀመሪያ ጊዜ በመሆኑ መከፈል ባለበትና በተከፈለው መካከል ባለው ጉድለት ልዩነት ላይ 10% ይቀጣሉ ማለት ነው። ይሄ ማለት ምን ማለት ነው? መከፈል የነበረበት 108,000 ነው፣ የተከፈለው 45,000 ነው። በመካከል ያለው 63,000 ነው ልዩነቱ። 10%ቱ 6,300 ቅጣት አለው ማለት ነው። ሌላው የተጨማሪ እሴት ታክስን በተመለከተ ነው። በየወቅቱ የተጨማሪ እሴት ታክስ አሳውቀው ከፍለዋል። ይሁን እንጂ በኦዲተር ምርመራ በልዩነት ከተገኘ ገቢ ላይ የተጨማሪ እሴት ታክስ በልዩነት የሚታሰብ ይሆናል ማለት ነው። ሌላው የግብር ወለድ አሰራር ነው የምንመለከተው። ያልተከፈለው የግብር መጠን 63,000 ነው። በገቢ ግብር አዋጁ አንድ ሰው ያልተከፈለ ግብር ካለው ወለድ የሚከፍለው በንግድ ባንክ የማበደሪያ ወለድ መጠን ላይ 25% ተጨምሮበት ነው ይላል። ስለዚህ 63,000 ያልተከፈለ ግብር ነው ሲባዛ 24.72% ሲባዛ 20 ቀን ነው ያዘገየው ከህዳር 1 እስከ ህዳር 20 ማለት ነው ሂሳብ ኦዲት እስከተደረገበት ድረስ። ስለዚህ 20 ሲካፈል ለ365 አድርገን ከሰራን በኋላ እኩል ይሆናል 853 ብር ከ34 ነው። ሌላው የንግድ ስራና ሙያ አገልግሎት ክፍያ ነው። ከግንዛቤ ውስጥ እንድታስገቡ የምፈልገው የንግድ ስራና ሙያ አገልግሎት ክፍያን በተመለከተ ነው። የከተሞች ማስከፈያ ምጣኔ ሲባዛ 0.6 ሲባዛ አመታዊ ሽያጭ ይላል ፎርሙላው። ከግምት ውስጥ እንድታስገቡልኝ የምፈልገው ማለት ነው። አመታዊ ሽያጩ ሲባዛ በ0.6 ሲባዛ በ3% የተደረገው ይሄ እንደየከተሞቹ ሊለያይ ይችላል ሬቱ ማለት ነው። 3% ሊለያይ ይችላል፣ 6%ም እንደዚሁ ሊለያይ የሚችልበት ሁኔታ ሊኖር ይችላል እንደየከተሞቹ እንደየአካባቢው ማለት። ነገር ግን 1,200,000 በ0.6 ከተባዛ በኋላ በ3% እንደገና ይባዛል ማለት ነው። በዚህ መሰረት የአገልግሎት ክፍያ 2,160 ብር ይሆናል ማለት ነው። የማስታወቂያ ወይም ታፔላ ክፍያን በተመለከተ ነው። 4 ካሬ ነው ታፔላቸው። ስለዚህ እንደየከተማው ይሄም የሚለያይ ይሆናል። በ360 ብር ሲባዛ 1,440 ብር የታፔላ ይከፍላሉ ማለት ነው። በአጠቃላይ አቶ አስማረ ደረጀ መክፈል የሚገባቸው ቀሪ ግብርና አስተዳደራዊ ቅጣት ስንት ነው የሚለውን ስናይ 63,000 ያልተከፈለ ግብር ነው ሲደመር 3,150 ብር ሲደመር 6,300 ሲደመር 853 ከ34 ሲደመር 2,160 ሲደመር 1,440 በድምሩ 76,903 ብር ከ34 ለመንግስት ይከፍላሉ ማለት ነው። ይሄኛው ሴናሪዮ ግብር ከፋዩ በወቅቱ ነው ግብራቸውን ያሳወቁት። ነገር ግን ያሳወቁት የግብር መጠን ዝቅተኛ ስለሆነና መንግስት በቀን ገቢ ግምት ግብር ስለወሰነና ልዩነቱ የዘገየ ስለሆነ አስተዳደራዊ ቅጣት ስለተወሰነበት ነው እንጂ ግብሩን ያሳወቁት ግን በወቅቱ ነው። ወደ ሁለተኛው ሴናሪዮ ምሳሌ ስንሄድ ወይም ሁለተኛው ሴናሪዮ የሚሆነው ወይዘሮ ረድኤት ደበላ በሸቀጣሸቀጥ ንግድ ስራ የተሰማሩ የደረጃ ሀሌታዋ ግብር ከፋይ ሲሆኑ ግብራቸውን በወቅቱ አሳውቀው አልከፈሉም። እዚህ ጋር በወቅቱ አለመክፈላቸውን እስከ ጥቅምት 30 እንድትረዱ ፈልጋለሁ። ነገር ግን የግብር ማስታወቂያ ጊዜ ካለፈ ከ3 ወር በኋላ ግብራቸውን አሳውቀው ከፍለዋል። የክፍያ መጠኑም 120,000 ብር ነው። ግብር ከፋዩ ሂሳብ መዝገብ ማቅረብ ሲገባቸው አላቀረቡም። ስለሆነም የገቢዎች ጽሕፈት ቤት የግብር ከፋዩን ግብር ለመወሰን እንዲቻል በቀን ገቢ ግምት ጥናት መሰረት በቀን 15,000 ብር የሚሸጥ መሆኑ ጥናቱ ያሳያል ማለት ነው። አመታዊ የንግድና ሙያ አገልግሎትና ማስታወቂያ ታፔላ 4 ካሬ አለባቸው። በማዘጋጃ ይዞታ በኮብልስቶን ክፍያ ስንት ይከፍላሉ የሚለውን እንመለከታለን ማለት ነው።
በዚህ መሰረት አመታዊ ሽያጫቸው የቀን ገቢ ግምት ሲባዛ የስራ ቀናት ነው። በዚህ መሰረት የወይዘሮ ረዲት ደበላ የሸቀጣሸቀጥ ንግድ ስራ አመታዊ ግብር አወሳሰኑ ምን እንደሚመስል እንመለከታለን ማለት ነው። አመታዊ ሽያጭ እኩል ይሆናል የቀን ገቢ ሲባዛ የስራ ቀናት ነው። አመታዊ ሽያጭ እኩል ይሆናል 15000 ነው የቀን ገቢው ሲባዛ በ300 የስራ ቀናት ነው። እንግዲህ ሸቀጣሸቀጥ ንግድ ስራ 300 የስራ ቀናት አለው ተብሎ በህግ የተቀመጠ ነገር ስላለ ነው አመታዊ ሽያጩ 4,500,000 ይሆናል ማለት ነው። ግብር የሚከፈልበት ገቢ ደግሞ አመታዊ ሽያጭ ሲባዛ የንግድ ዘርፉ የተጣኔ ነው። እዚህ ጋር እንደምታዩት ማለት ነው ግብር የሚከፈልበት ገቢ 4,500,000 ሲባዛ በ14% 630,000 ግብር የሚከፈልበት ገቢ ይሆናል ማለት ነው። ምክንያቱም አመታዊ ሽያጩ በትርፍ መቶ ምጣኔው ተባዝቶ የመጣ ውጤት ነው። ፍሬ ግብሩን ስናይ ግብር የሚከፈልበት ገቢ 630,000 ነው ብለናል። ሲባዛ በ35% ሲቀነስ 24,600 ነው። ምክንያቱም አመታዊ ትርፉ ከ168,000 በላይ ስለሆነ ግብሩ 195,900 ይሆናል ማለት ነው። ግብሩን በወቅቱ አላሳወቁም፣ ነገር ግን ከ3 ወር በኋላ 120,000 አሳውቀዋል ማለት ነው። በልዩነት የሚከፈል የፍሬ ግብር መጠን ስንት ነው? 195,900 ሲቀነስ 120,000 ነው። 75,900 ከግብር ከፋዩ ተጨማሪ ግብር ይፈለጋል ማለት ነው። የንግድ ስራና ሙያ አገልግሎት ክፍያ የከተሞች ማስከፈያ ምጣኔ ሲባዛ 0.6 ሲባዛ አመታዊ ሽያጭ ነው። 0.4% ሲባዛ በቅንፍ ውስጥ 4,500,000 ሲባዛ በ0.6% ካደረግን በኋላ በ4% እናባዘዋለን። 10,800 ብር ይከፍላሉ ማለት ነው። ማስታወቂያ ወይም የታፔላ ክፍያን ስናይ 4 ካሬ ነው። 4 ካሬ ሲባዛ በ600 ብር ነው 2,400 ማለት ነው። ይሄ እንግዲህ እንደየከተሞቹና እንደየአካባቢው ስለሚለያይ ማለት ነው። በነገራችን ላይ የንግድ ስራ አገልግሎትና የታፔላ ዋጋ እንደየከተሞቹ እንደየአካባቢው እንደሚለያይ ታሳቢ አድርጋችሁ ነገር ግን እንዴት እንደሚሰላ ለማሳየት ያክል ነው እዚህ ጋር ያቀረብኩላችሁ ማለት ነው። ወደ አስተዳደራዊ ቅጣቱ እንሂድ። ሰነድ ባለመያዝ የሚጣል ቅጣትን በተመለከተ ወይም የሂሳብ መዝገብ ባለመያዝ የሚጣል ቅጣት በተመለከተ ነው። ፍሬ ግብር ሲባዛ በ20% ነው ወይም ደግሞ 195,900 ሲባዛ በ20% ማለት ነው 39,180 ነው። ምክንያቱም ግብር ከፋዩ የሂሳብ መዝገብ ስላልያዙ ማለት ነው። ሁለተኛው የታክስ ማስታወቂያ ዘግይቶ ማቅረብን በተመለከተ ሲሆን የዘገየው ለ3 ወር የታክስ ጊዜ በመሆኑ ያልተከፈለውን ግብር ሲባዛ በ5% አድርገን 20,000 ሲባዛ በ15% ነው ይሆናል 18,000 ነው። ይህ ቅጣት ከ10,000 በላይ ነው። ነገር ግን በታክስ ማስታወቂያው ላይ መታየት ካለበት 120,000 ያነሰ በመሆኑ 18,000 ይቀጣል ማለት ነው። በዚህ መሰረት ግብሩ በልዩነት ሲወሰን ክፍያው የዘገየው ለ3 ወራት በመሆኑ ለመጀመሪያ ወር 75,900 ሲባዛ በ5% 3,795 ይሆናል። ለቀሪው 2 ወራት 75,000 ሲባዛ በ2% ሲባዛ በ2 አድርገን 3,036 በድምሩ 3,795 ሲደመር 3,036 6,831 ይሆናል ማለት ነው። ሌላው ታክስን አሳንሶ ማስታወቅ ነው። ግብር ከፋዩ አሳንሶ ያሳወቀው ለመጀመሪያ ጊዜ በመሆኑ ያሳነሰው የታክስ መጠን 10% ወይም 75,900 ሲባዛ በ10% 7,590 ይቀጣል ማለት ነው። ሌላው በታክስ አስተዳደር አዋጁ መሰረት ግብሩን ሲያሳውቅ ለዘገየው ክፍያ የሚከፈለው ወለድ ለ3 ወራት የዘገየ በመሆኑ 120,000 ሲባዛ በ90 ቀናት ሲካፈል ለ365 ሲባዛ በ24.72% የወለድ መጠን ይሆናል 7,314 ከ41 ይከፍላል ማለት ነው። እዚህ ጋር ልብ ማለት ያለባችሁ የወለድ ምጣኔው 24.72% የሚለው የታክስ ህጉ በንግድ ባንክ የማበደሪያ ወለድ ላይ 25% ተጨምሮበት ይከፍላሉ ስለሚል ነው። ሌላው በታክስ አስተዳደር አዋጁ መሰረት ግብር በልዩነት ሲወሰን ለዘገየው ክፍያ የሚከፈለው ወለድ ለ3 ወር የዘገየ በመሆኑ 75,900 ሲባዛ በ90 ቀናት ሲካፈል ለ365 ሲባዛ በ24.72% 4,626 ከ36 ይሆናል። ክፍያ በዘገየበት ጠቅላላ ወለድ ድምር 7,314 ከ41 ሲደመር 4,626 ከ36። እዚህ ጋር ለምንድን ነው ሁለት ጊዜ ወለዱ የተሰላው የሚለውን ለማየት ያክል መጀመሪያ ግብር ከፋዩ በወቅቱ ግብራቸውን አላሳወቁም 120,000 ማለት ነው። ዘግይተው ነው 120,000 ያሳወቁ ከ90 ቀን በኋላ። ሁለተኛ ደግሞ ከ90 ቀን በኋላ በተጨማሪም የ75,000ንም ለብቻው ወለድ መክፈል ስላለባቸው ነው ማለት ነው። የንግድ ስራና ሙያ አገልግሎት ክፍያን በተመለከተ የከተሞች ማስከፈያ ምጣኔ ሲባዛ በ0.6 ሲባዛ አመታዊ ሽያጭ ነው። 0.4% ሲባዛ 0.6 ሲባዛ 1,500,000 ነው 10,800 ብር
ይከፍላሉ ማለት ነው። የማስታወቂያ ወይም ታፔላ ክፍያ ደግሞ 4 ካሬ ነው ሲባዛ በ600 ብር 2400 ብር ይከፍላሉ ማለት ነው። ብር በጠቅላላ ይከፍላሉ ማለት ነው። ተመልካቾቼ በ2018 ዓመተ ምህረት የደረጃ ሀሌታ ውሃ ግብር አወሳሰን እንደተገነዘባችሁ ተስፋ አድርጋለሁ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ቸር ሰንብቱ። ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ከወደዳችሁት ደግሞ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንት ቦክስ ላይ አስተያየት፣ ጥያቄ ካላችሁ ጻፉልኝ።